በታሪክ መጽሐፋቸው ላይ ዘግበውታል። አንድ አቢ አብዱራህማን የሚባሉ ትልቅ ኢማም ነበሩና ሰዎች መስጂድ መስራት ፈለግን፣ እንደው ፀሐዩም ቁሩንም አልቻልነውም፣ በጣም ተቸግረናልና እባክዎት ሰዎችን ቀስቅሱልን ብለው እንደዚህ ሰው ሰበሰቡ። አቢ አብዱራህማን እና ሰብስበው ስለ መስጂድ መገንባት ፈድሉን ለሰዎች ተናገሩ እና ሰው በደንብ ማውጣት እንደው ወደ ኋላ አለባቸውና من بنى لله مسجدا بنى الله له بيتا في الجنة የሚለውን ሐዲስ ተናገሩ። ከዛ ውስጥ አንድ ባለ ሀብት ያ ሼኽ አላቸው፣ እኔ ማስተማመኛ በፊርማ አረጋግጠው የሚፈርሙልኝ ከሆነ እኔ ብቻዬን ገነባዋለሁ አላቸው። ግን ሰነድ እፈልጋለሁ፣ ማረጋገጫ። አላሁ ስብሓነሁ ወተዓላ ይህንን መስጂድ እኔ ከሰራሁት በጀነት ቤት እንደሚገነባልኝ ከርሶ ፊርማዎት ያረፈበት ማረጋገጫ እፈልጋለሁ አላቸው። አሰቡ። በአላህ ተመክቼ خلاص መርሐባ አሉት። ውሉ ተጻፈ። ይህ ውል እገሌ የሚባል ሰው ይህንን መስጂድ ለመስራት ይህን ያክል ገንዘብ ሊያወጣ አላሁ ስብሓነሁ ወተዓላ ደግሞ በፈድሉ በረሕመቱ ጀነት ላይ ቤት ሊገነባለት ተስማምተናል። ይሄው ፈርም ያለው ምስክር እገሌ ገሌ የምስክሮች ስም ፊርማ፣ ይሄው ወረቀት። ሰውየው ከፈለ። ማሰላም ከሄድኩ በኋላ ቤት ይላሉ፣ ምንድነው ያደረኩት ነገር ዛሬ ይላሉ። ከዛ አላሁ ስብሓነሁ ወተዓላ መቼም ህልም ቡሽራ ነው አይደለም ለሙእሚኖች። በህልማቸው ድምፅ ይሰማሉ። ውሉን ተቀብለናል፣ ጸድቋል የሚል ማለት ነው። የቂን እስካለን ድረስ እያንዳንዷ የምናወጣት ነገር ነገ አላህ ፊት የምናገኛት ናት። ወላሂ ዑለማዎቹ አንድ መስጂድ ብቻውን መገንባትም አይደለም ብለዋል። ብቻ አይደለም፣ ያ ቢሆን ጥሩ ነው። ግን እዛ መስጂድ ላይ በሌላ ሐዲስ ላይ የወፍ ጎጆ ያክል እንኳ ብትሆን ስላሉ ነብዩ ሰለላሁ ዐለይሂ ወሰለም የሚያዋጣው መዋጮ ትንሽም ቢሆን አጅሩን ያገኛል ብለዋል። ንያ ነው ዋናው። ትልቅነቱ ውስጣችን ያለው አላህ ሱብሓነሁ ወተዓላ ዘንድ እናገኘዋለን ካል የምንሰጠውም ነገር ባይ ዲፎልት ይጨምራል። በነገራችን ላይ አላህ ጋር ያለውን ነገር እርግጠኛ ስንሆን የምናወጣው ነገር ትልቅ ይሆናል። አንድ ደግሞ ሌላ እምነት አለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም ባሉት ነገር ማመን ከዓቂዳ እኮ ነው፣ ግዴታ። ማ ነቀሰት ሰደቀቱን ሚን ማል፣ አላህ ሰደቃ ለአላህ የተወጣ ነገር ከገንዘብ አያጎድልም። ይሄ ዓቂዳ ነው፣ ይሄ እምነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ብለውታል፣ አይጎልም፣ ሐቂቃም አይጎልም። ባላሰብነው መንገድ ይመጣል፣ ያለን ገንዘብ ይባረካል። ሌላው አላሁመ አዕጢ ሙንፊቀን ኸለፋ። ሁሌ መላኢካ ለዱዓ የሚያደርግ ምንድነው? አንዱ መላኢካ ዱዓ የሚያደርገው የሚሰጥን ሰው ተካለት፣ ጨምርለት የሚል። የማይሰጥን ሰው ደግሞ አላሁመ አዕጢ ሙምሲከን ተለፋ። ተለፋ የሚለውን አብዱልፈታህ ቢተረጉመው ነው ጥሩ። መንትፈው ማለት ነው ብሏል። ተለፋ ማለት ምንትፍ አድርገው ማለት ገቢዎች ሊሆን ይችላል፣ ምንም ሊሆን ይችላል። በቃ የሚመነትፍ ይመጣበታል ማለት አላህ ይጠብቃል። ሙምሲክ ሁሌም የሚከተለው ጥፋት ነው ማለት ነው። ከሰጠ ግን መፋፋት ነው፣ ሰደቃ መጨመር ነው። በቃ አንድ ወንድም የቢዝነስ ሴክሬት ወይም ሰክሰስ ሴክሬቱ ማለት ነው፣ የቢዝነስ ላይ የስኬቱ ቁልፍ ሚስጥር ሁለት ነው አለ።
በጣም ትልቅ ደርስ ነው የወሰድኩት። አንደኛው በርትቶ መስራት ነው አለ። ከሰራህ ገንዘብ ታገኛለህ። ሁለተኛው ኢንፋቅ ነው አለ። ስታወጣ ደግሞ የሰራኸውን ሰርተህ ያገኘው ነገር ላይ ባወጣ ቁጥር ደግሞ አላህ በረካ ይጨምራል። ይሄ ነው ፎርሙላው። ይሄ ነው ለፍተህ ጥረህ አግኝተህ እንደው በመሰብሰብ ነው ሀብታም መሆን ብለህ ካሰብክ አንዱን ፎርሙላ ስታል አይሆንም። በስቶ ራሱ ገንዘቡ ምን ይሆናል? ሰውየው ጭንቀት ይመጣበታል፣ መረጋጋት ውስጡ አይኖርም። በሰጠን ቁጥር ግን አላህ Subhanahu Wa Ta'ala እየጨመረልን ነው የሚሄደው። ጎንደር ብዙ መከራ ላይ ያለች ሀገር ነች። ትልቁ ቀልዓችን ዋናው ሴንተራችን መስጂዳችን ነው። በቃ መዳኛችን መስጂዳችን ነው። አላህ ጋር የምንገናኝበት ሴንተራችን ነው። የልጆቻችን ተስፋ እዛው ላይ ነው ያለው። ስለዚህ ኢንሻአላህ ሁላችንም የነየትንም እስካለን ድረስ እንጨምር፣ ያላሰብንም እናስብ። ገበያው ቆሟል። ገበያው የሚነሳበት ጊዜ ውስን ነው። ዱንያ ራሷ ገበያ አይደለች? ገበያው እኮ ተጠቅልሎ የሚነሳበት ጊዜ አለ። የእያንዳንዳችን ገበያ የሚነሳው ወደ ቀብር ስንገባ ነው። በቃ አለቀ፣ ገበያው ተዘጋ። ይሄ ደግሞ ገበያ ነው፣ የኸይር ገበያ ተዘርግቷል። ሁላችንም እንጠንክር ለማለት ነው። ጀዛኩሙላሁ ኸይረን።